የመገንጠል ሀገር የመፍጠር ነፃ ትግራይን እንፍጠር የሚል አይነት እንቅስቃሴ ውስጥ ሊገቡ ይችላሉ እነዚህ ሰዎች ይላል። ያ ካልተሳካላቸው አዲስ አበባን የመቆጣጠር እንዲህ አይነቱ ነገር ካልተሳካላቸው ወደ ስልጣን መመለስ የሚችሉበት እድል ከጠበበ እና ካልተሳካ ሀገር የመስራት የመገንጠል አጀንዳ ሊያራምዱ ይችላሉ ይላልና ይህ መተንተን ያለበት ጉዳይ ነው። እኔ እንደዛ ነው ማምነው እና ሲለው ትንታኔ ሁሉ ገብቶኛል። በተደጋጋሚ ጊዜም ብየዋዋለሁ። ያንኑ ያረጋገጠልኝ ነገር ነው። ልክ ነህ ብሎ እንደመለሰልኝ አድርጌ ነው የወሰድኩት። ይህን ነገር ለማየት እነ ደብረጽዮንና ጠቅላይ ሚኒስትር አብይ አህመድ ምንና ምን ናቸው የሚለውን ማወቅ ያስፈልጋል። ምንና ምን ናቸው ማለት መተባበር የሚችሉ አካል ናቸው፣ መወዳደር የሚችሉ አካል ናቸው። እሱን ማየት ያስፈልጋል። ለኔ መተባበርም መወዳደርም የማይችሉ አካል ናቸው ጠቅላይ ሚኒስትሩና እነ ደብረጽዮን ቡድን። መተባበርም አይችሉ መወዳደርም አይችሉ። አንዱ የአንዱ የህልውና ስጋት። እንደዛ ከሆነ መወዳደር የሚባል ነገር መወዳደር በነገራችን ላይ ፖለቲካ ውስጥ ጤናማ የሆነ ነገር፣ ፖለቲካም በራሱ ውድድር ነው። ጠቅላይ ሚኒስትር አብይ አህመድና እነ ዶክተር ደብረጽዮን ግን አንዳቸው ለአንዳቸው የህልውና ስጋት ናቸው። አንደኛው አካል አዲስ የሆነው አካል የጠቅላይ ሚኒስትር አብይ አህመድ አስተዳደር ስልጣኑን ኮንሶሊዴት ማድረግ፣ በራሱ ዙሪያ ላይ ማሰባሰብ፣ እንደውም ከሌሎች መንግስታቶች በበለጠ ብዙ ፓወር የሚፈልግ ስብስብ ነው። ትላንት ነግሬያቸዋለሁ ለምን እንደሆነ። ይሄን ፐርሰናል የሆነ ሌጋሲ ያላቸው እሱን ለማስፈጸም ብዙ ፓወር እጃቸው ላይ መኖር አለበት። ይሄ አካል እነ ዶክተር ደብረጽዮን ትላንት ፈላጭ ቆራጭ የነበሩ ሀገር ሲያስተዳድሩ የነበሩ አሁን ከዛ ማማ ላይ በፈቃዳቸው ሳይሆን ፈልገው ሳይሆን በትግል የወረዱ አካል ናቸው እና ይሄ አዲሱ አካል ሚሊጭንባቸው የሚፈልገውንም ነገር መቀበል የማይፈልጉ ኢቭን ስልጣኑን እንኳን እውቅና ሊሰጡለት የማይፈልጉት አይነት አካል። አቶ ጌታቸው ረዳ እንዳለው ቢችሉ እሱን ጥለው አዲስ አበባ መምጣት የሚፈልጉ አንዱ የአንዱ የህልውና ስጋት ነው። አይተባበሩም፣ አይወዳደሩም። የሁለቱ ፓወር ባላንስ በመጣጣም በተቀራረበ ቁጥር ውጤቱ ጦርነት። አንዱ ወይ ዶሚኔት ማድረግ አለበት፣ አንደኛው ሰሚት ማድረግ። አንዱ የበላይ ሆኖ አንደኛው ተቀብሎ ይግድ ነው እንጂ ሁለቱ ይወዳደሩ ከተባለ ይዋጉ እንደማለት። የእርስ በርስ ጦርነት አይቀርም። የሁለቱ የኃይል ሚዛን እየተቀራረበ ሲመጣ የእርስ በርስ ጦርነት አንዱ ዶሚኔት ሲያደርግ ነው በአንጻራዊነት ሰላም። የፕሪቶሪያ ስምምነት ከተፈረመበት ጊዜ ጀምሮ እስካሁን ድረስ ያለው ሂደት በዛ ነው የቀጠለው። አንዱ ዶሚኔት ስላደረገ ነው። በተወሰነ ደረጃ አቅም እያገኘን ነው የሚል ስሜት እያዳበሩ ሲመጡ እነ ዶክተር ደብረጽዮን መፋጠጡን እየመረጡት ነው። ሊወዳደሩ አይችሉም፣ ሊተባበሩ አይችሉም። የለውጥ ኃይሉ ከዛ ወጥቶ ራሱን ችሎ
ከብልጽግና ጋር ወይ መተባበር አሊያም መወዳደር ይችላል። እነዚህኞቹ ግን የማይለወጡ ናቸው። በቃ እንደ ድሮ የነበሩትን መሆን የሚፈልጉ ናቸው። ድሮ የሆኑትን ደግሞ የሆነው ሌላ አካል። ስለዚህ ወይ እሱን ማስወገድ አለ። ይሄ አካል ደግሞ እነሱ ድሮ እንደነበሩት መሆንም የሚፈልግ በሌሎች ላይ ብቻ ሳይሆን በእነሱም ላይ ጭምር መሆን ይፈልጋል። አቶ ጌታቸው ረዳ ይናገራል። እኛ በክልሎች ላይ የነበረን አይነት ስልጣን እነ ዶክተር ደብረጽዮን እሱን የመቀበል ግዴታ ውስጥ ገቡ። አሁን ላይ አልተዋጠላቸውም። ይሄ ሊተባበሩ ሊወዳደሩም የሚችሉ ሳይሆን አንዱ የህልውና ስጋት ነው። አንዱን እያዳከመ በአንዱ መዳከም ላይ የተመሰረተ ጥንካሬ ኖሮት ነው ሊቀጥል የሚችለው። ሁል ጊዜ ቫዮለንስ አለ በሁለቱ መካከል። እነ ዶክተር ደብረጽዮንም ጠቅላይ ሚኒስቴሩ የነሱን ሞቲቭ ጠንቅቀው ያውቁታል። ጠቅላይ ሚኒስቴሩ ለነ ዶክተር ደብረጽዮን ስልጣን መስጠት የማይፈልጉበት ምክንያት ይሄ ነው። ስልጣን ያገኙ ጊዜ እኔ ላይ ማሴር የሚችሉበት ፓወር ነው የምሰጣቸው። ሌላ ስራ እንደማይሰሩ ያውቃል። ስለዚህ በነሱ ላይ ሌላ አካል መሾም እና በዛ አካል በኩል እነሱ ላይ ተጽዕኖ መፍጠር ነው ጠቅላይ ሚኒስቴሩም የሚፈልጉት እንጂ ለነሱ ስልጣን መስጠት አይፈልጉም። አንዱ የአንዱን ሞቲቭ ጠንቅቆ ያውቃል። አንዱ እንዴት ሰርቫይቭ ማድረግ እንደሚችል ያውቃል። በአንዱ ድክመት ላይ የተመሰረተ ጥንካሬ እንደሚኖር ያውቃል። እንዲህ ናቸው ጠቅላይ ሚኒስቴሩና እነ ዶክተር ደብረጽዮን። እና ሁሌም ኢትዮጵያ በእርስ በርስ ጦርነት ውስጥ ትቀጥላለች። አንዱ የግድ ወይ ጠፍቶ አሊያም ብሎ ካልሆነ ደግሞ የመቀየር ፍላጎት የግድ ያስፈልጋል። ጠቅላይ ሚኒስቴሩ ማንኛውም አምባገነን አካል እንደሚሆነው ነው የሚሆኑት። የለመድነው ነው የእሳቸው ጠቅላይ ሚኒስቴሩ። ጓድ ሊቀመንበር መንግስቱ ኃይለማርያም እንደዛ ነበሩ። ጠቅላይ ሚኒስትር መለስ ዜናዊ እንደዛ ነበሩ። አቶ ኃይለማርያም እንኳን አይመስሉኝም። ጠቅላይ ሚኒስትር አብይ አህመድ እንደዛ ናቸው። የለመድነው ነው አምባገነንነት ለኛ። ከማዕከላዊ መንግስት ተገፍቶ ለቆ እንደገና ግን በኃይል ማዕከላዊ መንግስቱን እቆጣጠራለሁ በፍጹም ያለመድነው ነው። ፍጹም ይናናቆ ለዛ ነው የነ ዶክተር ደብረጽዮን ቡድን መቀየር መቻል አለበት፣ መለወጥ መቻል አለበት። በቃ አንዳንድ ጊዜ የማይሆን ነገርም እኮ መመኘት ሀገሪቱንም የማይሆን ነገር ውስጥ ይከታታል። ኢትዮጵያ ውስጥ ላለው የሰላምና መረጋጋት እጦት መንግስት ብቻ ነው ተጠያቂ ብዬ እማላምነው። እኔ ለዚህ ነው የማይሆን ነገር የሚመኙና እሱንም በማይሆን መንገድ እናሳካለን ብለው አስበው የሚንቀሳቀሱ አካላቶች አሉ። እነሱም ድርሻቸውን መውሰድ አለባቸው። ብለው እኮ ታጣቂዎች እኮ አይደሉም፣ የክልል መንግስት እኮ ናቸው። ስለዚህ ዝም ብለህ የምትተዋቸው አይደሉም። መንግስት ነው ኃላፊነት ያለበት ልትል አችልም። ክልል ላይ ትልቅ የሆነ ፓወር ያላቸው ናቸው። የሆኑ ታጣቂ ምናምን እንኳን ቢሆኑ መንግስት ለምንድን ነው በሆነ አይነት መንገድ ህጋዊ እርምጃም እንኳን ወስዶ ማያስተነፍሰው ምናምን ልትል ትችላለህ። አንድ አካል ላይ ብቻ ተጠያቂ ልናደርግ አንችልም ላለው የሰላምና መረጋጋት እጦት።
ይህን መገንዘብ ያስፈልጋል። ጠቅላይ ሚኒስቴሩና እነ ዶክተር ደብረጽዮን ምንና ምናቸው ሁሌም ጠይቁ ይሄንን። አሁን ባሉበት አይነት እንደዚህ ሆኖ የሚቀጥሉ ከሆነ ሰላም አይኖርም። እነ ዶክተር ደብረጽዮን መቀየር መለወጥ አለባቸው። ካልሆነ የለውጥ ኃይሉ እነሱን ትቶ ራሱን ችሎ አምባገነንን መታገል በሚቻልበት መንገድ በሙሉ መታገል ይችላል። ከነ ደብረጽዮን ጋር ግን ሆኖ አምባገነንን መታገል አይቻልም። የሆነ አምባገነን ይዘህ የሆነ አምባገነንን መታገል ለዚሁም ያለፈ አምባገነን ሲመጣ ሊበቀል ወይም የሆነ ነገር ሊያደርግህ የሚችል አካል እንዲና እንዲህ ናቸው ነው። እንዲና እንዲህ የሆኑ አካላቶች ሆነው ሳለ ጠቅላይ ሚኒስትሩ እንዳልኳችሁ እነ ዶክተር ደብረጽዮንን የማይሾምበት ምክንያት በድርጅት ውስጥ ቅቡልነት ስለሌላቸው አይደለም። እነሱን የሚደግፍ የፖለቲካ ማህበረሰብ ቁጥሩ በርከት ያለ መሆኑን ሳይረዱት ቀርቶ አይደለም። ግን ለነሱ ግን ስልጣኑን መስጠት በራስ ላይ ሌላ አደጋ መፍጠር ነው። ስለዚህ እነሱን አልሰጥም ብሏል። ይሄንንም እነ ዶክተር ደብረጽዮን አረጋግጠዋል፣ ተረድተዋል። በተደጋጋሚ ጊዜ ሄደው ጠይቀዋል። ስጠለኛ አይሆንም። ኢቭን ተደራድረውታል። እስከ ቀበሌ ባለ መዋቅር ሁሉ እኩል ድርሻ ይዘን ትግራይን እናስተዳድር ስጠለኛ ስልጣን ብለውታል። በፍጹም እከሌን አርግልን የፈለጋችሁት የሆነ ነገር ቢኖረው ነው አላደርግም። ስለዚህ ገብቷቸዋል። እኛም ብቻ ሳይሆን ከኛም የሆነን ወገን ራሱ ጠቅላይ ሚኒስቴሩ የትግራይ ክልል ፕሬዝዳንት አድርገው አይሾሙም የሚል በደንብ ገብቷቸዋል። በህግ ሞክረዋል፣ በፖለቲካ ሞክረዋል። ያረጋገጡት ነገር ቢኖር ጠቅላይ ሚኒስቴሩ እንደማይፈልጓቸው ነው። ስለዚህ በኃይል ሞክረዋል። በህግ ሄደናል። ህጉ ደግሞ ብዙም አያዋጣም። ምክንያቱም ከፍ ያለ ፓወር ያለው አካል የትኛውንም ህግ ማኒፑሌት ማድረግ ይችላል። የፌዴራል ህግን የሚያወጣው የሚኒስትሮች ምክር ቤት ነው። በፈለገበት አይነት መንገድ ማኒፑሌት ያደርገዋል። እሱን አይችሉ። በፖለቲካ በተስማሙት ስምምነት ሄደዋል። የተስማሙት ደግሞ ስምምነት ለነሱ የሽንፈት እንደሆነ ያውቁታል። በዛም ሄደው ማሸነፍ እንደማይችሉ ተረድተውታል። ስለዚህ ምንድን ነው የቀራቸው? በሰራዊቱ አፍ አቋማቸውን ተናገሩ። ሰራዊቱ አደባባይ ላይ ወጥቶ ጊዜያዊ መንግስቱ መፍረስ አለበት፣ የህወሓት አካል አይደለም፣ ቦታው ግን የህወሓት ነው። ስለዚህ ጊዜያዊ መንግስቱ ፈርሶ እነ ዶክተር ደብረጽዮን የሚፈልጉት አይነት ሰው ሊቀመጥበት ይገባል የሚል አቋም አራመዱ በይፋ። ይሄንን ሲያደርጉ መንግስት ላይ ጫና መፍጠር አስበው ነው ያለው። መንግስት ይሄ ገብቶታል፣ ተረድቶታል። ጫና ለመፍጠር ብለው ማድረጋቸው ገብቶታል። ምክንያቱም እንደዚህ አይነት ሐሳብ ይደረጋል እንጂ አይወራም። ጊዜያዊ መንግስቱን መነሳት አለበት ካልክ ፓወር ያለው አካል ሄዶ አንስቶት መነሳት ስላለበት አነሳ ነው ይልሃል እንጂ አቋማችን ነው አይልም። እንደ አንድ ሰልፈኛ መሳሪያ የያዘ አካል እንደ አንድ ሰልፈኛ ጊዜያዊ መንግስቱ ይውረድ እያለ አይፎክርም። ሄዶ ማውረድ ነው። ስለዚህ ጫና ለመፍጠር ብቻ መሞከራቸውን ሳይሆን መንግስት የተረዳው በአቅማቸው ላይ ብዙም መተማመን እንደሌላቸው ጭምር
ጭምር ነው። ቀጥታ ወደ እርምጃ ያልገቡት የሚመጣውን አይነት ኮንሲኩዌንስ ቀድመው አስበውት። ብዙ ጊዜ ውስን የሆነ አቅም ያለው አካል፣ አነስ ያለ አቅም ያለው አካል ፍላጎቱ ሳይሆን ስጋቱ ነው የሚቀድምበት። ተለቅ ያለ በንጽጽር ከሌላው የተሻለ አቅም አለኝ የሚል አካል ፍላጎቱን ነው የሚያስቀድመው፣ ስጋቱ ከዛ በኋላ ነው የሚከተለው። ምን ማለት ይመስላችሁ? ጊዜያዊ መንግስቱን ማፍረስ ፍላጎት አለ፣ በማፍረስ የሚመጣ ስጋት አለ፣ ወደ ጦርነት ሊገባ ይችላል። አቅማቸውን ሲሆን ውስን በሆነ አቅም ፍላጎታቸውን ማስፈጸምና ከዛ በኋላ ስጋታቸውን ማስከተል ሳይሆን የመረጡት ምኑን ነው? ወደ ጦርነት ልንገባ ስለምንችል ፍላጎታችንን ለጊዜው ምን እንበለው እንተወው፣ የማድረጉ እንተወው፣ ቢያንስ እንግለጸው። መንግስት ያንን ተረድቷል። ስጋታቸውን ቀድመው ያሰቡት እና ስጋታቸውን መሰረት አድርገው የወሰኑት ፍላጎታቸውን ሳይሆን ስጋታቸውን መሰረት አድርገው የወሰኑት የአቅም ውስንነት ስላለ ወይንም ደግሞ ሙሉ መግባባትም ስለሌለ ነው። በእያንዳንዱ አቋም ውስጥ ያለህ ውስጣዊ ሁኔታ ይገመገማል። ጊዜያዊ መንግስቱን ማፍረስ ፈልገው ወደ እርምጃ መግባት ያለበት አካል ዶክተር ደብረጽዮን ሺህ ጊዜ ያሉትን ነገር ነው ሰራዊቱ የደገመው። የማድረግ አቅም ያለው አካል ማለት ነው። የእነሱን አይነት ድርጊት ከደገመው ምን ብሏል ማለት ነው? በዛ የሚመጣውን ውጤት አስግቶታል። ስጋቱን መሰረት አድርጎ ነው ከማድረግ ይልቅ መግለጹን ብቻ ይመረጥ፣ ወይንም ደግሞ እናድርግ አናድርግ የሚል የሆነ አይነት ውዝግብ አለ። ውስጣዊ ሁኔታውን ይሄ አቋም ለመገምገም ያስችላል። መንግስት ዝምታን መረጠ፣ ምንም ነገር አላለም። እነዚህን ውስጣዊ ሁኔታዎች ገምግሟል። በተመሳሳይ መልኩ ደግሞ ውጫዊው ነገር ደግሞ በማህበረሰቡ በኩል ሰራዊቱ ላይ የነበረው ቅቡልነት ተሸርሽሯል። እንዴ ገለልተኛ አይደሉም እንዴ? ለአንድ ቡድን የቆሙ ናቸው እንዴ? የሚል ገለልተኝነታቸውን ጥያቄ ውስጥ የሚከት ማህበረሰብ ተፈጥሯል። ከዛ ሁሉ አልፎ ንቃተ ህሊናቸውን ጥያቄ ውስጥ የሚከት ማህበረሰብ ሁሉ ተፈጥሯል። መንግስት እነዚህን ውስጣዊ ውጫዊ ነገሮችን ገምግሞ ዝም አለ። ወዲያም ወደ እርምጃ አልገቡም። አመነቱ። ኮንፈረንስ እያሉ ሰውን ምን ይሉታል? ይነግሩታል። ሰልፍ እያሉ ሰው የእነሱን አቋም እንዲደግፍ ምናምን ያደርጋሉ። እዚህም ጋር ምን አለ? በህዝቡ ላይ ያላቸው መተማመን አናሳ ነው። ህዝቡ እንዲቀበላቸው መንገር አለባቸው። የህዝብ ሞራል አለን፣ የህዝብ ድጋፍ አለን ሁሉ ማለት ፈልገው። ስለዚህ የሆነ አለመተማመን ነገር አለ፣ የሆነ የማመንታት ነገር አለ። ሺህ ጊዜ ያሉትን ነገር እንደገና ሰራዊቱ ደገመ። ከደገመውን በኋላ ወደ ተግባር ይገባል ደግሞ ሲባል ሰልፍ ይጠራል፣ ኮንፈረንስ ያዘጋጃል፣ ብቻ የሆነ ሽርጉድ ነገር በዛ። በዚህ ውስጥ የታየ ነገር አለ። ያ ሁሉ ሆኖ በኋላ እርምጃ ወሰዱ። አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ሄዱ። ሲያመነቱ ሲታሹ ከርመው ማለት ነው። በዛ ሂደት ውስጥ ውስጣዊ ሁኔታቸው በደንብ ተገምገሙ። ያስታውቅም ያሳብቅም አቅማቸው በደንብ ይታይ ነበር። ይሄን ሁሉ ግን ሲያደርጉ መንግስት አቅም እንዳለን ተገንዝቦ የህዝብ ድጋፍ እንዳለን ተገንዝቦ ያስፈለግነውንም ደግሞ ለማድረግ መወሰናችንንና ቁርጠኛ መሆናችንን እሱ ካልሆነ ወደ ሌላም አይነት አቅጣጫ ለመግባት እንደማናመነታ ካሳየ ነው የኛን ወደ ስልጣን መምጣት ሊቀበል ይችላል ከሚል። ግን በመንግስት በኩል እሱን አይደለም ሲያየ ነበረው። ካደረጉት በኋላ ብዙ ክፍተት ነው እንደውም የታየው። ብዙ ክፍተት። አንደኛው
ሲያመነታ የነበረው እነሱን በመታገል ረገድ ሲያመነታ የነበረው የፖለቲካ ማህበረሰብ ለይቶለት ቆርጦለት መታገል ጀመረ። የነ ጌታቸው ረዳ ቡድን ማለት ነው። ጌታቸው ረዳ አዲስ አበባ ላይ መጥቶ ያለው ኡፋይ ነው። ከዚህ በኋላ በነፃነት እናገራለሁ፣ እናንተን ለመታገል ማድረግ ያለብኝን በነፃነት አድርጋለሁ፣ ልባል የምችለውን ነገር በሙሉ ተብያለሁ። እንዲህ አይነት አካል ተፈጠረ። ኦፖርቹኒቲ ለመንግስት። እነሱም ራሱ ጨርሶ አላደረጉትም። ምክር ቤቶቹን ብቻ ነው ቀይረን እንትን ያለው የፕሬዝዳንቱን ጽህፈት ቤት አልነካንም አሉ። ስቲል አሁንም ምን አለ? ማመንታት አለ። አልወሰኑም። ለምን? ወይ አልተግባቡም፣ ወይ ደግሞ አቅም አለ። ብቻ አሁንም ድረስ ስጋታቸውን ነው መሰረት አድርገው እየወሰኑ ያሉት። እሱንም ጭምር ቴስት አደረገ። በህዝብ ውስጥ ትልቅ ቅሬታ ተፈጠረ። እንዴት በኃይል የሚል በወጣቱ በኩል ቻሌንጅ የማድረግ ፍላጎት ታየ። ዓለም አቀፉ ማህበረሰብ አወገዘ። ማዕቀብ እስከ መጣል ድረስ ሁሉ እያሰብኩኝ ነው ማለት ጀመረ። በዛ እርምጃ መንግስት ላይ ተጽዕኖ እንፈጥርበታለን ባሉት እርምጃ መንግስት ተጽዕኖ ሳይሆን ያረፈበት አዳዲስ ኦፖርቹኒቲዎችን የተፈጠሩበት አዳዲስ ኦፖርቹኒቲዎች። አንዳንዴ የሞተ ፍላጎት ለማሳካት የምታደርጋቸው እንቅስቃሴዎች በሙሉ ችግሮችን፣ ክፍተቶችን ለመደፈን የምታደርጋቸው ማስተባበያዎች በሙሉ ሽንቁሩን እያሰፋ ችግርን እያበዛ ነው የሚመጣው። የሞተ ፍላጎታቸውን ለማሳካት ይሄ መሸነፋቸውን ካለመቀበል እሱን ለመቀልበስ የሚያደርጉት ሂደት የበለጠ ስህተታቸውን እያበዛው እና እንደውም አንድ ነገር ባደረጉ ቁጥር ለመንግስት አዲስ እድል ነው እየፈጠሩት። ትክክለኛው መፍትሄ አሁንም በራስ መንገድ መንግስት ላይ ተጽዕኖ ማድረግ ሳይሆን ራስን ገምግሞ እንደ አዲስ መስራት ነው። ይሄ መሰረታዊው ለውጥ ሊያመጣ የሚችለው ስራ ባልተሰራበት የድሮ ማንነትን ይዞ በድሮ መንገድ መሄድ ደጋግሞ መውደቅን ለሌላኛው ተፋላሚ አካል ሰፊ እድሎችን እየፈጠረ ነው። የሆነውም እንደዛ ነው። መንግስት ብዙ እድሎች ነው ተጽዕኖ ሲያርፍበት አይደለም እንደውም እያየን ያለ ባደረጉ ቁጥር ብዙ ክፍተቶች። አሁን አቶ ጌታቸው ረዳ ተነጠሉ። አሁን እሳቸው ደግሞ ከተነጠሉ ደግሞ በኋላ ጦርነት ውስጥ እንግባ ወይንስ ሌላ ነገር እናደርግ ደግሞ በሚል ክፍፍል እንዳለ ደግሞ እየሰማን። ኤኒዌይስ ወደ ፖይንቱ ስንመጣ ይህንን ነገር የነገርኳቸው ወደ ፖይንቱ ስንመጣ እነዚህ ሰዎች በህግም በፖለቲካም በኃይልም ወደ ነበሩበት ስልጣን ለመመለስ ወደ 4 ኪሎ አይደለም ኢቭን እንኳን ትግራይ ላይ ያለው የጠቅላይ ሚኒስቴሩን ፍላጎት ለማስቀየር ያደረጓቸው እንቅስቃሴዎች በሙሉ እነሱን ለማዳከም ፍላጎት ላላቸው ጠቅላይ ሚኒስቴሩ ሰፋፊ እድሎችን ከመፍጠር ውጪ እነሱ እንደው ዶክተር ደብረጽዮን ሲጠቀማላቸው እዚህ ጋር ሆናችሁ እነዚህ ሰዎች ምን ሊያደርጉ ይችላሉ? የጠቅላይ ሚኒስቴሩን ፍላጎት ቀይረው ስልጣኑን እነሱ ወይንም እነሱ የሚፈልጉት ሰው ካልያዘው ምን ሊያደርጉ ይችላሉ? ከነሱ ባህሪ ተነስታችሁ ወደኋላ መመለስ አንድ ነገር ነው፣ ግን እነሱ አይመለሱ። ሶስቱን አማራጭ ትታችሁ እዚህ ጋር ሆነው ምን ሊያደርጉ ይችላሉ?
ስልጣኑ የፈጠረላቸው ስታተስ አለ። ስልጣኑ የሚያስገኝላቸው ሀብት አለ። ስልጣኑ የሚያስገኝላቸው ዋስትና አለ። ይህንን ስልጣን ካላገኙ በጠቅላይ ሚኒስቴሩ ስር ሆነው ነገ ከነጎዲያ ምን ሊሆኑ ነው? ነገሮች ሲቀየሩ አሁን እጃቸው ላይ የያዙት መሳሪያ ሲወርድ እንደ ሕፃን ልጅ ጆሮአቸውን እየተቆነጠጡ ወህኒ ቤት ሊገቡ እኮ የሚችሉበት እድል እኮ አለ። ወይንም ሀገር ጥለው የሚጠፉበት ሁኔታ እኮ አለ። ተመልከቱት ሂደቱን። የትግራይ ህዝብ እየተማረረባቸው ያላቸው ቅቡልነት ምን እያለ ነው? እየቀነሰ ነው። በሂደት ውስጥ እርስ በርስ እየተከፋፈሉ እንጂ እየተጠናከሩ እየመጡ አይደለም። ሰው እነዚህ ጥቂት በህዝቡ ስም ሲዘርፉ የነበሩና ያንንም ደግሞ ማስቀጠል የሚፈልጉ ወንጀለኛ ሰዎች ምንድነው የቀራቸው እጃቸው ላይ? ሁለት ነገር ነው። ምን ሁለት ነው? አንድ ነው። የያዙትን ይዘው የህዝቡን ቅቡልነት ሊያረጋግጥላቸው የሚችል ወይም ሊያመጣላቸው የሚችል ጀርባውን የሰጣቸውን ሰው ሁሉ ፊቱን እንዲያዞርላቸው የሚያደርግ መጥሪያ አጀንዳ አበጅተው ወደ ፍልሚያ ወደ ጦርነት መግባት። በእነሱ ግምገማ ነገሮች በዚሁ የሚቀጥሉ ከሆነ ምንም ሳናደርግ ምንም ማድረግ የማንችልበት ዝቅታ ላይ እንደርሳለን። ቶሎ መወሰን አለብን። ሰው እንዲተባበረን ወጣቱ ጋር የሚንተከተክ ሀገር የመሆን ፍላጎት አለ። እሱን አጀንዳ አንስተን ምን እንበል? ወጣቱን ከጎናችን እናሳልፍ፣ እንዋጋ። ሀገር ከሆነን ስልጣን አንለምንም። ሀገር ከሆነን ዋስትና ስጡን ብለን አንለምንም። ካልሆነ ግን በሂደት ጆሮአችንን እየተያዝን መግባታችን አይቀርም። አቶ ጌታቸው ረዳ ይሄንን ያሉት ዋስትና የሌላቸው ሁሌም ስጋት ያላቸው ሰዎች አሉ። ጠቅላይ ሚኒስቴሩ ሁልጊዜም እነሱን በሚመለከት ከፈለጉ ከሀገር ይውጡ አንነካቸውም ንገራቸው ይሉኛል። ሄጄ ግን ስነግራቸው እነሱ እንደዛ አይሰማቸው። እንደዛ ካልተሰማቸው ምን ያደርጋሉ? ለዛ ነው የአቶ ጌታቸው ረዳ እነዚህ ሰዎች የሚፈልጉትን ካላገኙ ሀገር የመሆን አጀንዳን ሊያነሱ የመገንጠል ጥያቄን ሊያነሱ ይችላሉ ያለው ከዚህ ትንታኔ አንፃር ሲታይ ትርጉም የሚሰጥ እና እኔ ያ ፍላጎት ያለ ነው የሚመስለኝ። መፍትሄው ግን እሱ አይደለም። ሲያንሱትና እንሰማለን። በገደምዳሜ እኮ ያነሱታል። የኢትዮጵያ መንግስት እንዲያደረገን ምናምን እኮ ይላሉ። ራሳቸውን ከኢትዮጵያ ወነጠል አድርገው እኮ እያሳዩ እኮ ነው። ነገሮች ግን እንዲሁ የሚቀጥል ከሆነ በቀጥታ ማንሳታቸው አይቀርም። የዛን ጊዜ ደግሞ በነሱ ሲነሳ የህዝቡ ምላሽ ምን እንደሆነ ደግሞ ያዩታል። ሰው ጋር ፍላጎት ቢኖርም ግን የኛ ሰው ፍላጎቱን ስላነሳህለት ብቻ የሚከተልህ ማን ነው ያነሳው የሚለውንም የብልህ ሰው ጥያቄ ይጠይቃል። ለመወሰን እሱን ሁሉ ይጠይቃል ነው እምላችሁ። Dios será.